ዘዳግም ምዕራፍ 31 ከቁጥር 1 ጀምሮ እንዲህ የሚል ቃል አለ። ሙሴም ሄዶ ይህንን ቃል ለእስራኤል ሁሉ ነገረ አላቸው። እኔ ዛሬ 120 ዓመት ሆኖኛል። ከዚህ በኋላ ይወጣና ይገባ ዘንድ አልችልም። እግዚአብሔርም ይህን ዮርዳኖስን አትሻገርም ብሎኛል። አምላክ እግዚአብሔር እርሱ በፊት ያልፋል። እርሱ እነዚህን አሕዛብ ከፊት ያጠፋቸዋል፣ ትወርሳቸውም አለ። እግዚአብሔር እንደተናገረ ኢያሱ በፊት ይሻገራል አለ። ክብር ለኢየሱስ ይሁን። እና ስለዚህ ታሪክ ስታጠኑ ሙሴ እርጅናውንና የእድሜውን መድከም አቅም የማጣቱን ጉዳይ አይደለም ያወራው፣ ኃጢአቱ ጭምር እንደከለከለው ያወራል። ከዚያ በኋላ ባለው እድሜ በአሞራውያን ነገስታት በሴዎንና በአግ በምድራቸውም እንዳደረገ ያደርግባቸዋል። ዘኍልቍ 1:22 ላይ ያለውን ይደግማል። ታሪክ እየተደገመ እንሻገራለን። አየ ተቆለፈ ስሉ ተዘጋ ስሉ አቆመ ስሉ እግዚአብሔር እንደገና ከፍቶ ታሪክን ይደግመዋል። አረ አንድ ሰው ረገጥ አድርጎ አሜን ይበል ባካችሁ። ይበቃል በቃ ስሉ ይቆማል በቃ ስሉ እግዚአብሔር እንደገና ያስቀጥላል። ይሄ መልእክት ለአንድ ሰው ሕያው አምላክ ምስክሬ፣ በዘር ሐረግ ለተገደብክ፣ በሁኔታ ለተገደብክ፣ በበሽታ ለተገደብክ፣ በኑሮ ሁኔታ ለተገደብክ እግዚአብሔር ጠርቶ ቅባትን ቁጭ ላደረክ ዛሬ መልእክት አለኝ። የሰማይ አምላክ እግዚአብሔር ያስቀጥልሃል። የሰማይ አምላክ እግዚአብሔር ያሻግራል። አንድ ሰው አሜን ስል ይሁንለት። የኔ አምላክ አጠገቤ ያለው ሰው ያዘው፣ ያንተ አምላክ በል። ሁሌም በስራ ላይ ነው። አረ ኢየሱስ ያድናል። እናንተ የምታመልኩት አምላክ በስራ ላይ አንድ ነገር ልንገራችሁ። አምላክ ከያዛችሁ፣ እግዚአብሔርን ከያዛችሁ፣ ምድር ላይ ያለው ሰው ሁሉ ቢሰለፍ፣ ነገስታት ቢሰለፉ፣ እግዚአብሔርን የያዘ ሰው ግን ብቻውን አሸናፊ ነው። ለምን ካላችሁ እግዚአብሔር አልፋና ኦሜጋ ነው። እርሱ ፊተኛና ኋለኛ ነው። እርሱ ብቻውን ተዋጊ ነው። አንድ ሰው አሜን ስል ይሄ ኃይል ያገኘው ዛሬ። እግዚአብሔር ብቻውን ምንድነው? ተዋጊ። ቁጥር 5 ላይ እንዲህ ይላል፣ እግዚአብሔርን በፊታችሁ አልፎ ይጥላቸዋል። ምን ያደርጋል? አቦ ዛሬ ከፊት የቆመ ይወርቃል። አምላክ እግዚአብሔር በል ጠላትህን በፊት ዛሬ ይጥለዋል በል እስቲ። አረ ኢየሱስ ያድናል። ያስጨነቀሽን እርሱ ይጥልልሻል። ያስለቀሰን እርሱ ይጥልልሃል። ዛሬ መልእክት አለ። የተሸነፈው ጠላት ድሮም ተሸንፈዋል። አሁን ግን እንደገና እንዲህ ብዬ እናገራለሁ፣ እያስፈራራ ያለ ያ ጥላው የተገፈፈ ዛሬ እግዚአብሔር ስላለፈ ከመንገዲ ላይ ዛሬ መርገፍ ይጀምራል። ከመንገዲ ላይ ዞር ማለት ይጀምራል። አንድ ሰው አሜን ስል ይሁንለት። እግዚአብሔር ይመታል። አሳምሮ ነው የሚመታው። ይዋጋል። አዎ ይዋጋል። ድምጽ በሌለው መሳሪያ ይገባል። አሜን በለኛተ ሲዋጋው እንኳን ስልቱ ለሰው የማይታወቅ ነው። ዛሬ መልእክት አለኝ። አንተን ያስጨነቀ ያ ሰልፈኛው ያ እባቡ ከመንገዲ ላይ ዛሬ ይነሳል። አሜን በላተ። ተዋጊው እግዚአብሔር ዛሬ ያልፋል። የኔ እግዚአብሔር ሁሌም ታምራት አድራጊ። አላየህም ወይ? እርሱ በሉ እንዳየኸው ሁሌም ታማኝ ነው በሉት። አረ ኢየሱስ ያድናል። የሰው እጅ ዛሬ ተዘርግቶ ነገ ልታጠፍ ይችላል። ዛሬ ደግፎ አሁን ደክማለሁ ሊል ይችላል። የአምላክ ክንድ ግን እስከ ፍጻሜው እየደገፈ ይረዳችኋል። የእውነት ነው የምላችሁ። ብቻ እርሱ ይናገራችሁ፣ ሰው አይናገራችሁ። እግዚአብሔር ከተናገረ አካል የማይለብስ ነገር አይኖርም። እረዳለሁ ካለ ይረዳል። እደግፋለሁ ካለ ይደግፋል። አኖራለሁ ካለ ምንም በሌለበት ምድረ በዳ ያኖራል። በተዘጋጋ ሁኔታ ውስጥ እግዚአብሔር ምንጭ መክፈት ይችልበታል። ዘንድሮ እኮ ሌሊት 9 ሰዓትም ስላንተ የሚያወራ አይጠፋም። እንቅልፍ አጥቶ ሌሊቱን ሁሉ ነገር ሲያቦካ የሚያድር አይጠፋም። ነገር ግን የኔ አምላክ ለያዘው ሰው፣ የኔ አምላክ ለደገፈው ሰው ሰማይ ሁሉ ጊዜ ሬዲ ሆኖ ይዋጋለታል። አንድ ሰው አሜን ስል ዛሬ እንዲህ ሊበል ኃይል ያገኛቸዋል።
እንዲህ ሊበል ክብር ያገኛቸዋል። በእውነት መንፈሳዊ ኃይል ያገኛቸዋል። እንደገና ለአገልግሎት የሚያስታጥቅ የእግዚአብሔር ክንድ ያገኛቸዋል። አንድ ሰው አሜን ስል ይሁንበት። የጌታ ክብር የኃይል መንፈስ ኢየሱስ ያድናል። እና በጣም የሚገርመው እግዚአብሔር በፊታችሁ አሳልፈው ይጥላችኋል ካለ በኋላ እንዳዘዛችሁም ትእዛዝ ሁሉ ታደርጉባችኋላችሁ። እግዚአብሔር አምላክ በሉት በፊት አልፈዋል። እግዚአብሔር አልፋለሁ ስል ለምን የሚያልፍ ይመስላል? አንድ መንገድን ያቀናል። ሁለት መንገድ ላይ ቆሞ ከሌላ የሰሩትን እግዚአብሔር አምላክ ከነከላቸው ያነሳቸዋል። አሜን በላተ። በርን የዘጉ ዘመናትን በሙሉ ይኸውልህ አንተ ሽባ ሆነ እንድትኖር የረገመውን እግዚአብሔር አምላክ ከመንገድ ላይ ያነሳቸዋል። አረ አንድ ሰው አሜን ስል ይሁንለት። ሃሌሉያ። ዛሬ መልእክት አለኝ። አንዳንድ ሰዎች ፈጽሞ ከዚህ ቀን ጀምሮ ከጉብኝታቸው ጋር ይገናኛሉ፣ ከበረከታቸው ጋር ይገናኛሉ፣ እግዚአብሔር ካዘጋጀላቸው ርስት ጋር ይገናኛሉ። አንድ ሰው ለኔ ነው ስል አሜን ብለው ይውሰደው። ሃሌሉያ። አጠገብ ያለ ሰው ያዘው፣ እንደዚህ በለው፣ እግዚአብሔር አምላክ በለው፣ እንደነገረ በለው፣ ጠላት እየተጣለልህ አንተ እያሸነፍክ በለው፣ ትቀጥላለህ በለው። የዛሬው ምሽት በለው ለጠላት በለው የመርጆ ምሽት ነው በለው። አረ ኢየሱስ ያድናል፣ ያድናል። እኔ ጌታ በደንብ ያድናል በላተ። ኢየሱስ ያድናል፣ ደግሞም ይታደጋል። ዳንኤል ላይ የተጻፈ ቃል ነው። ያድናል ይታደግማል። ዛሬ መልእክት አለኝ። አንድ ሊጠፋ ነው ያለ ሰው፣ የደነገጠ የፈራ ሰው፣ ወይኔ እንዴት ሊቀጥል ነው? እንዴት ሊወጣ እንዴት መግባት እችላለሁ ያለ አንድ ሰው ዛሬ መልእክት አለኝ። እግዚአብሔር እንዲህ ይላል፣ ጠላት ይወርቅልሃል፣ ጠላት ይዋረዳል። አሜን አትልም ወይ? ስኬትን የያዘ ይዋረዳል፣ በረከትን የያዘ ይዋረዳል። አላውቅም። እግዚአብሔር እንዲህ ይለኛል፣ እንግዳ ነገር ይሆናል። በዚህ ቃል ከፊቱ የቆሙ ጠላቶች ይመታሉ። መንገዱ ላይ የቆሙ በረከታቸው ላይ የቆሙ ከዚህ ቀን ጀምሮ እግራቸው ይመታል። የጌታ መንፈስ እንዲህ ይለኛል፣ ብዙዎቻችሁን እያሳደደ ያለ ያ አውሬ ዛሬ ይገለበጣል። አሜን ትላለህ ወይ? እግዚአብሔር የእባቡን ጉልበት ዛሬ ሽባ አድርጎታል። ቁጥር 6 እንዲህ የሚል ቃል ታገኛላችሁ። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። አጠገቤ ያለ ሰው አትፍራ በለው። ለምን ትደነግጣለህ በለው። ሃሌሉያ። እግዚአብሔር ከፊት እየሄደ የምትደነግጥ ሰው ዛሬ መልእክት አለ። እሱ አርፍዶ ይመጣል፣ ነገሪ ግን ከግብ ይወጣል። እግዚአብሔር አምላክ ነገሪን ከግብ ያደርሰዋል። አንድ ሰው አሜን ስል ይሁንለት። አርፍዶ ይነሳል። እንደ ሰው አይቾክልም። እግዚአብሔር ስትጸልይ ሊዘገይ ይችላል፣ ስትጠራው ሊዘገይ ይችላል። ሲመጣ ግን መች እንደመጣ አታውቀውም። ዛሬ መልእክት አለኝ። የአንድን ሰው ታሪክ መች እንደሚቀይር አታውቀውም። ዛሬ ለእናንተ መልእክት አለኝ። ዛሬ ድሃ ነገ ባለጠጋ፣ ዛሬ ታማሚ ነገ ባለጤና፣ ዛሬ ምንም የሌለ ነገ የብዙ በረከት ባለቤት በኢየሱስም በአምላኬ ክንድ ትሆናላችሁ። በእግዚአብሔር ክንድ የብዙ በረከት ባለቤት። ብርና ወርቅ አያሻግሩ። ሕዝብ እኮ ብርና ወርቅ ያለው መዓት ሕዝብ ነው አብሮ ያለውና በዚያን ዘመን ወርቅ በግራምም አይሸጥም። ሃሌሉያ። እና በጣም የሚገርመው ይሄ ሁሉ ሕዝብ መሻገር ያቃተውን ጉዳይ ሙሴ በቃኝ ደከመኝ ሲል እግዚአብሔርም አትሻገርም ብሎኛል ሲል ኢያሱ መጣ። የተቀባ ሰው የተቀባ ሰው ለመፍትሄ ነው የሚፈልገው። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። አምላክ እግዚአብሔር እርሱ ካንተ ጋር ይሄዳል። አይጥልህም፣ አይተውህም። አይጥልህም፣ አይተውህም። አይጥልህም፣ አይተውህም። አምላክ እግዚአብሔር እርሱ ካንተ ጋር ይሄዳል። ወደምትሄድበት ሰልፍ እግዚአብሔር አብሮክ ይሄዳል። ወደምትሄደው ጉዳይ እግዚአብሔር ከዚህ ቀን ጀምሮ አብሮ ይወጣል። አንድ ሰው አሜን ይበል። ጉዳይ ያለው ሰው እጅ ከፍ አድርግ። የትኛውም ጥያቄ ሊሆን ይችላል። የትኛውም የመስሪያ ቤት ጉዳይ ሊሆን ይችላል። የኔ አምላክ እግዚአብሔር ከዚህ ምሽት ጀምሮ ከዚህ ቃል የተነሳ ከፊታችሁ ይሄዳል። ይኸው እርሱ ቀድሟችሁ ወደ ጉዳዮቻችሁ ይገባል፣ ወደ ነገራችሁ ይገባል። አንድ ሰው የኔ ጌታ በሉ እስቲ፣ ቀድሞኛል በሉ እስቲ። አረ ኢየሱስ ያድናል። ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር
እግዚአብሔር ለአባቶቻቸው እንዲሰጥ ወደ ማለላቸው ምድር ትገባለህና እርሷንም ለእነርሱ ታወርሳለህና ጽና አይዞ። የሽማግሌ ምርቃት እንደ ተቀባም ሰው እንደ አባትም ጽና አይዞ። ከዛ እሱ ሙሉ እሱ ጋር ያለውን ነገር በቃ ጽና አይዞ በርታ። ይሄ ምሽት የጽናት ምሽት ይሁንላችሁ። ይሄ ምሽት የብርታት ምሽት ይሁንላችሁ። በኢየሱስ ስም ከነገሮቻችሁ ጋር የምትገናኙበት ምሽት ይሁን። ፈጽሞ የምትበረቱበት ምሽት ይሁንላችሁ። እስቲ አንድ ሰው አጠገቡ ያለው ሰው ያዝና በዚህ ምሽት በለው እግዚአብሔር እንደገና ያበረታ